የምንማረው ዛሬ ስለ ህይወት ትንሽ ካወራን ይሄ ህይወት የሚሰራው ስራ እናያዋለን። ዛሬ በደንብ በቃ ጥበበኛ የሆነ የእግዚአብሔር ልጅ ዛሬ ለዘመን ህይወት ሙሉ የሚሆነው የበረከት ምንጭ ይዘው ይወጣል። ይሄ ማለት ዝም ብዬ አይደለም ስብከት እንትን ለማድረግ አይደለም የሚናገረው እግዚአብሔር የተናገረኝ ነገር ነው። ስለዚህ የኔ ህይወት ክርስቶስ ነው። ክርስቶስ ደግሞ መንፈስ ነው። መንፈስ ደግሞ ህይወት ነው። ነፍስ ማለት ህይወት ማለት አይደለም። ነፍስ ነው። ነፍስ ምንድነው? ህይወት አይደለም። ስለዚህ ህይወት ማለት መንፈስ ነው፣ እግዚአብሔር ነው። ከእግዚአብሔር ውጭ ህይወት የለም። ከእግዚአብሔር ውጭ መንፈስ የሚባል የእግዚአብሔር ማንነት ሆኖ እሱ ደግሞ በሰው በነፍስ ሲገባ ህይወት ይሆናል። አዳም በገነት ኤደን እያለ ኧረ እባካችሁ ከኔ ጋር ናችሁ? ኧረ አሜን በሉ። ነፍስ ነበረው። አቤት ህይወት ግን አልነበረውም። ህይወት ከእግዚአብሔር ጋር አብሮ እየኖረ ነበር። ከእግዚአብሔር ጋር አብሮ ይኖር ነበር። አንድ ነገር እየጠበቀ ነበር። እሱም ደግሞ ይሄ የዘላለም ህይወት የሆነ ኢየሱስ ወይ ደግሞ ይሄ ዛፍ መብላት ነበረበት በህይወት መኖር እንዲችል። ሁለት ህይወት ነው ያለው። ይሄ ህይወት የሚባል ነገር ሁለቱም መንፈስ ነው። የጨለማ ዓለም ህይወት ነው። የብርሃን ዓለም ደግሞ ህይወት ነው። ይሄ ዘላለም ህይወት ነው። ይሄ ደግሞ የዘላለም ጥፋት ነው፣ ሞት ነው። ስለዚህ ጨለማ ነበራችሁ ሲለን ነፍስ ነበረን እኮ። ነፍስ እያለን በህይወት እየኖርን አቤት እዚህ ምድር እየተመላለስን ጨለማ ነበረን። መንፈሱ ሲገባን ግን ምን ሆነን? ብርሃን ሆን። ስለዚህ አንተ ብርሃን ነህ ስትባል የእግዚአብሔር መብራት ባንተ ውስጥ ገብቷል ማለት ነው። ድሮ እየኖርክ በዚህ ምድር እየኖርክ ጨለማ ነበርክ ካለ ይሄ ጨለማ ምንድነው ካላችሁ ይሄ ጨለማ የዘላለም ጥፋት የሆነ ከእግዚአብሔር ውጪ የሆነ ህይወት ነው። የእግዚአብሔር ህይወት አሁን አንድ ነገር መናገር ስለፈለኩ ነው። ነፍስ ህይወት አይደለም። ህይወት የሚባል መንፈስ ነው። ይሄ በደንብ ከገባን አንድ ነገር ማድረግ እንችላለን። ስለዚህ የዘላለም ህይወት የተባለው መንፈስ እንጂ ነፍስ አይደለም። በነፍስ የገባው መንፈስ እሱ ህይወት ይባላል። ስለዚህ ህይወት ማለት አንድ ህይወት ነው ያለው፣ ሌላ ህይወት የለም። አንድ ህይወት ደግሞ የማን ህይወት ነው? የእግዚአብሔር ህይወት ነው። አይዛችሁ በመጽሐፍ ቅዱስ በጥቅስ እንናገራለን። በደንብ እንዲገባችሁ ስለፈለኩ ግን ትንሽ ማውራት ፈልጋለሁ። ይሄ ነገር ከገባን በዚህ ምድር ምንም ከልካይ የሌለው የበረከት ምንጭ ባንተ ህይወት ይመጣል። ምን መሰለ? የኔ ህይወት ክርስቶስ ነው ካልከኝ በዚህ ምድር የሆነ ገደብ ካለ ሊሚቴሽን ካለ በእውቀት ነው የምትመላለሰው። ልንገራችሁ ኢየሱስን ማወቅ የዘላለም ህይወት ነው። አቤት አይደለም? ኢየሱስን ማወቅ የዘላለም ህይወት ነው። ኢየሱስ እዚህ ምድር መጥቶ ሲያስተምር ይሄ ሰው አልተማረም። መጽሐፍት አያውቅም። በቤተ ክርስቲያን አላደገም። እንዴት ነው የሚያስተምር አሉት። እውቀት ማለት ገደብ ማለት ነው። ከኔ ጋር ናቸው? የምታውቀው ነገር ከሱ አልፈ ሌላ የምታውቀው ነገር የለህም። ያንተ ኑሮ የምታውቀው ነው። እየኖርክበት ያለህበት ኑሮ አንተ የምታውቀው ኑሮ ነው። አንተ የምታውቀው ከሆነ ስለዚህ እውቀት የሚባል ነገር ገደብ ነው ማለት ነው፣ ሊሚቴሽን ነው። ስለዚህ እግዚአብሔር አዋቂ ነው ስንል የደረሰው ነገር አለበት ማለት አይደለም። እግዚአብሔር የማያውቀው ነገር የለውም። ስለዚህ በእግዚአብሔር እውቀት የለም። ከኔ ጋር ናችሁ? በእግዚአብሔር እውቀት የለም። ለምን እውቀት የለም እያልኩ ነው? ብርሃን ስለሆነ የማያውቀው ነገር ስለሌለው ራሱ እሱ
እውቀት አለው ማለት አንችልም። እውቀት አለው ማለት የእግዚአብሔር መንፈስ አይምሮ ሲገባ ምን ይባላል? እውቀት ይባላል። ከኔ ጋር ናችሁ? እየገባችሁ ነው? ይህን ነገር ከገባችሁ በኃይል መውጣት ትጀምራላችሁ። ስለዚህ አንድ ነገር እንድትይዝን ይፈልጋለሁ። የእግዚአብሔር መንፈስ አይምሮ ከገባ፣ በሰው አይምሮ ከገባ ምን ይባላል? እውቀት። የሰው አይምሮ የያዘው በቃ አንድ እውቀት ከገባበት ድሮ አያውቀውም ነበር ማለት ነው። ከኔ ጋር ናችሁ? ድሮ የማያውቀው ነገር ከገባው ይሄ እውቀት ተብሎ የተጠራው ሊሚቴሽን ነው። ከሱ ውጭ መኖር አይችልም። ማን ነው የገባኝ? የያዘኝ ኢየሱስን ማወቅ የዘላለም ህይወት ነው። ኢናፍ። ከሱ ውጭ ሌላ ምንም ነገር የለም። ኢየሱስ ያወቀ ሰው የዘላለም ህይወት አግኝቷል። ስለዚህ ኢየሱስ ያድናል የሚል እውቀት አለ። በምን? በዚህ ሰው ምን ስላደረገ? ኢየሱስ አዳኝ መሆን ስላወቀ በሱ እውቀት ገባ። ሌላ እውቀት አሁን ምን ሆነ? ተዘጋ ማለት ነው። ስለዚህ በሁለት መንገድ ልናገርና ከሱ ወደ እግዚአብሔር ቃል ወደ እግዚአብሔር ጥቅስ ማንበብ ይጀምራሉ። ሁለት ነገር ግን በህይወታችን እንዲገባ ፈልጋለሁ። እግዚአብሔር የምታውቀው ነገር እግዚአብሔር በምህረት ማወቅ ትችላለህ። ከኔ ጋር ናችሁ? የእግዚአብሔር ምህረት በአንተ ህይወት ይሰራል። እግዚአብሔር ኃያል ነው ማለት ትችላለህ። ግን የእግዚአብሔር ኃይል ከሱ ካወጣኸው ቃል የእግዚአብሔር ኃይል መንፈስ አንተ ጋር ይገባል። ይሄ ደግሞ ምን ሆነ ይቀመጣል? እውቀት። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔርን ማወቅ እግዚአብሔር የሚያውቅ ሰው በዘመኑ በድል መመላለስ ይጀምራል። ምን ስላወቀ? እግዚአብሔርን ስላወቀ። እግዚአብሔር ያወቀው ጊዜ በአንተ ህይወት የድል መንፈስ በኃይል ይመጣል። እግዚአብሔር ምን ባደረገው? ባወቀው ጊዜ። ይሄ እውቀት በሌላ እውቀት ከተሻረ ከኔ ጋር ናችሁ? አደጋ ውስጥ ትገባለህ። እውነት አይደለም? ይሄ በደንብ እንድትይዝ እንፈልጋለሁ። የእግዚአብሔርን እውቀት ያስቀመጥከው እግዚአብሔር ይባርካል ትላለህ፣ ትባረካለህ። ሌላ መንፈስ ሲገባ ደግሞ የእግዚአብሔርን እውቀት ሽሮ በቃ የዲስትራክሽን መንፈስ ይገባል። ይሄ ደግሞ ምን ሆኖ ነው የሚገባው? እውቀት ሆኖ ነው የሚገባው። ስለዚህ እግዚአብሔር እውቀት አይደለም። ኧረ አሜን በሉ። እግዚአብሔር እውቀት አይደለም። እግዚአብሔር በእውቀት ማስቀመጥ አንችልም። እኛ አይምሮ ነው እውቀት የሚያስቀምጥ እንጂ እግዚአብሔር የማያውቀው ነገር ስለሌለው እግዚአብሔር ክፋል የሆነ እውቀት የለውም። ስለዚህ ምን ማለት ፈልገህ ነው? ምን ልትነን ነው የፈለክ ካላችሁ፣ ሁሉም በአይምሮ የተቀመጠ እውቀት እሱ ገደብ ነው። ከኔ ጋር ናችሁ? ስለዚህ በዚህ ዓመት እኔ እንዲህ አደርጋለሁ ብለህ ምን ታደርጋለህ? ትናገራለህ። ከምን ያመጣኸው ነው? ከእውቀት። ያኔ ይሆናል። እግዚአብሔር ግን ጸጋን ሲሰጥ በክርስቶስ ሰፍሮ ነው የሰጠው። ከኔ ጋር ናችሁ? አብርሃም ሲባርከው ከዋክብት ነው ያስቆጠረው። ከዋክብት መቁጠር ትችላለህ? ማን ነው የሚቆጥረው? እግዚአብሔር ከዋክብትን መቁጠር ብቻ ሳይሆን በየስማቸውን መጥራት ይችላል። የእግዚአብሔር እውቀት ገደብ። ስለዚህ እግዚአብሔር አዋቂ ነው ስንል እውቀት አለው ማለት አይደለንም። የማያውቀው ነገር እኛ ነው ከእግዚአብሔር የሆነ ነገር እያወቅን የምንሄደው። ከኔ ጋር ናቸው? ስለዚህ አንድ ነገር ግን ዛሬ መናገር የፈለኩት እኛ የተቀበልነው ህይወት ክፋል አይደለም፣ ወይ ደግሞ የሆነ ገደብ ያለው አይደለም። እኛ የተቀበልነው ህይወት ሙሉ የሆነ ህይወት ነው። ከኔ ጋር ናቸው? መንፈስ ነው። ስለዚህ መንፈስ ባይምሮ ሲገባ እውቀት ስለሚሆን፣ መንፈስ ግን እሱ ራሱ እውቀት ነው እንጂ የሚታወቅ አቤት ራሱ መንፈሱ
መንፈስ የተሰጠህ መንፈስ የሚታወቅ ሳይሆን ሁሉም አዋቂ ነው። ስለዚህ ገደብ የሚባል ነገር ስለዚህ አንድ ነገር ልንገራችሁ። በዚህ ዓመት እንዲህ አደርጋለሁ ስትል ገደብ እያደረክ ነው። ምን እያደረክ ነው? ገደብ እያደረክ ነው። ምንድነው ገደብ የምታደርገው? እየተናገርክ ነው። 12 ሰላዮች ወደ ከነዓን የተላኩ 10 በቃ አንችልም አሉ። 2 ደግሞ እንችላለን አሉ። እንደተናገርካቸው እንደሱ አደርጋለሁ አለ። በቃ ሰላዮች እንደተናገሩት እንደሱ አደረገ። ማን ነው? እግዚአብሔር። ለምን? ሰው በእውቀቱ መጠን ይኖራል። አቤት! ማን ነው ግን ከኔ ጋር ያለ? ሰው ባወቀው መጠን ይኖራል። ባወቀው መጠን ማለት እየኖርክበት ያለው ሁኔታ ትክክል አይደለም። እኛ ግን ማወቅ ያለብን ለኛ የተሰጠን የእግዚአብሔር ፍጹም ሙላት የሆነ አቤት የእግዚአብሔር ምን ፍጹም ሙላት የሆነ ሕይወት ነው ማወቅ የተሰጠን። ይህንን ፍጹም የሆነ ሙላት ፍጹም የሆነ ዕውቀት ካወቅነው ወደ ሌላ ክብር እንሄዳለን። ግን ማን ነው ዛሬ ምን ፈልገህ ነው? ወዴት ለመድረስ ነው የሁሉ የተናገርክ ካላችሁ ባንተ ሕይወት የተቀመጠ ሊሚቴሽን ላፈርሰው ነው። አራሚን በል። መልካም ዕውቀት ሊሚቴሽን ነው። መጥፎ ዕውቀት ሊሚቴሽን ነው። ከሱ ቀጥለህ ሌላ ዕውቀት ስላለ መልካም ካወቅከው ያወቅከውን መልካም ከሱ ማለፍ አትችልም። መንፈስ ግን ደረት ገደብ። ስለዚህ እኛ የተቀበልነው ሕይወት ልንገራችሁ ኢየሱስ ከአብርሃም በፊት ነበርኩ አለ። አቤት! እውነት ነው አይደለም? እዚህ ምድር ሲመጣ ምንድነው የተዘጋጀለት? ሰብነት ተዘጋጀለት፣ ነፍስ ተዘጋጀለት አላችሁ። ሕይወቱ ግን ነበረች። የሱ ሕይወት ነበረች። ምን እያደረገች? ዕብራውያን ስትሄድ እሱ ይፈጥር ነበር። አቤት! እሱ ምን ያደርግ ነበር? ሕይወቱ ከዘላለም ነበር። የዘላለም ሕይወት ነበረው። በዘላለምም ነበር። ማን? ኢየሱስ። እኛ አሁን በዚህ ሕይወት ነው የገባ። ከኔ ጋር ናችሁ? እስከ ዮሐንስ 1:4 ብቻ አንብብልኝ። ራሽኩላ ክራቫዱና ማስካንቶ በኢየሱስ ስም አነበዋለሁ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። አሜን። በሱ ምን ነበር? ኧረ እባካችሁ ዮሐንስ ኤፌሶን 3:16 እስከ 20 ደግሞ አንብብልኝ። ከሱ እንቀጥላለን። በመንፈሱ ውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውም የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው። አሜን። እስከ አሜን በሉ። ምን እያለህ ነው መሰለ? መጀመሪያ እኛ የምንደርሰው ምን ያለ ነው? ፍጹም እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እስከ እግዚአብሔር ፍጹም ሙላት። ስለዚህ በህይወት አይምሮ ማሰብ ከጀመረ ሊሚቴሽን ያቆማል። እግዚአብሔር ከምናስበው በላይ ነው። ከኔ ጋር ናችሁ አላችሁልኝ? እግዚአብሔር ከምናስበው በላይ ነው። ስለዚህ እግዚአብሔር ሊሚቴሽን የሚባል ባይምሮ እንጂ በእግዚአብሔር በመንፈስ የለም። እስከ የለም በሉ አካችሁ። አረ የለም በሉ ድጎሙና የለም በሉ። የእግዚአብሔር ህይወት በሉ ተሰጥቶኛል በሉ
ስለዚህ አንድ ነገር መናገር የፈለኩት ነገር ነፍስ ህይወት አይደለች። ሰው ለማን እየኖረ ነው? ለነፍስ እየኖረ እኮ ነው። ከኔ ጋር ናችሁ? ነፍስ ግን መንፈስ ካልገባባት ምንም ነገር አይደለች። ምንም አይደለች። ነፍስ የእግዚአብሔር መንፈስ ካልገባት ህይወት የላትም ማለት ነው። ሙታን ነበራችሁ ሲል እኮ ነፍስ እኮ ነበረች። ማን ነው ያልነበረው? ህይወት። ስለዚህ ያንተ ህይወት መንፈስ ነው። ያንተ ህይወት አምላክ ነው። የአምላክ ህይወት ነው የተሰጠ። ምን ለማድረግ? ያለ ገደብ በዚህ ምድር ሳክሰስ እንድትሆን፣ በዚህ ምድር የፈለግከው ነገር ማድረግ እንድትችል። ስለዚህ መንፈስ ገደብ የለው። ይህ ህይወት በእግዚአብሔር ነበረች፣ ለኛ ደግሞ ምን ሆነ? ተሰጠ። ስለዚህ ያንተ ህይወት ማን ነው? ዝም ብሎ መሰላችሁ ጳውሎስ ህይወት ማን ነው አለ? ክርስቶስ ማለት እኮ ክርስቶስ እኮ አምላክ ነው። እወደዋለሁ ማለት እኮ አይደለም። አፈቅረዋለሁ ማለት እኮ አይደለም። እንደሱ አይደለም። የኔ ህይወት አምላክ ነው። ስለዚህ ዋናው ነገር ነፍስ የተሰጣት ነገር ካወቀች ገደብ የላትም። አሁን ነፍስ ይሄን ነገር ካወቀች ገደብ የሌለው አምላክ የኔ ህይወት ሆኖ ተሰጥቶኛል ብላ ካወቀች እሷ ምን ማድረግ ነው ያለባት? ዝም ብላ እግዚአብሔር የሚያደርገው ነገር እየጠበቀች፣ እግዚአብሔር ከነፍስ የሚፈልገው ነገር እያደረገች። አቤት 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 አቤት! እግዚአብሔር ከነፍስ የሚጠብቀው ነገር አለ። አቤት! እግዚአብሔር ከነፍስ የሚጠብቀው ነገር፣ እሱ ግን ነፍስ ከምትፈልገው በላይ የሚያደርግ አምላክ መሆንን አውቃ ይህንን እፈልጋለሁ ከማለት አልፋ፣ ኧረ አሜን በሉ፣ ኧረ አሜን በሉ። በእኔ ህይወት የሚደረግ ነገር ቁጥር ስፍር የለው። ስለዚህ በአይምሮ ማሰብ ከጀመርክ፣ በእውቀት ማሰብ ከጀመርክ ካወቅከው በላይ መሄድ ስለማትችል፣ ምታቀው በኪስህ ምንም ነገር እንደሌለ፣ ምታቀው ባንተ ሂሳብ ምንም ነገር እንደሌለ፣ ምታቀው ሰው ከሌለህ ምንም ማድረግ አትችልም፣ ምታቀው እግዚአብሔር ምንም ነገር ካልከፈተልኝ የሚሆን ነገር የለም። ግን እንደሱ አይደለም፣ እንደሱ አይደለም። ያንተ ህይወት አሜን በሉ። ያንተ ህይወት እንደ እግዚአብሔር የሚያኖር እንጂ እንደ ሰው የሚያኖር ህይወት የለህም። ያንተ ህይወት ማለት እንደ እግዚአብሔር ልጅ የሚያኖር። ያዙኝ። በመንፈሳዊ ዓለም እግዚአብሔር የሚባል ነገር አለ። እውነት ነው። ምን የሚባል ነገር አለ? እግዚአብሔር ልጁ ደግሞ የሚባል አለ። ልጆች ደግሞ እኛ እንባላለን። ከኔ ጋር ናችሁ? እኛ ምንድነን? ልጆች ነን። ስለዚህ ለማን ነው የምንመስለው ካላችሁ? ለልጁ። ልጁ ደግሞ ምን ይመስላል? አባቱ። ቁጭ ምንም ልዩነት የሚባል ነገር የለውም። ስለዚህ ማንን ይወዳል? ማንን ያከብራል? አባቱ። አባቱስ ማንን ያከብራል? ልጁ። ስለዚህ በአንድነት ነው የሚኖሩ። በአንድ ለመኖር አንድ የሆነ ህይወት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለኔ ሰፍሮ የሰጠኝ ቅባት የለም። ሰፍሮ የሰጠኝ በረከት የለም። አይቆጠርም፣ አይሰፈርም፣ ሊደረስም አይችልም። ስለዚህ አንድ ነገር ዛሬ በቃ ግንቡ ሊፈርስ ይገባል። በቃ የሚነቀል አጥር አለ ዛሬ። ይሄ ደግሞ በአይምሮ የተቀመጠ ቁጥር አታስቀምጥ። ቁጥር አታስቀምጥ። ቢሊየንስ ቢሆን አታስቀምጥ። ያለህበት ሁኔታ የሚያስጨንቅ የሚዋጋ አንተ ዛሬ በዚህ ቃል የተነሳ ሞተሃል ማለት። ስለዚህ በመንፈስ ማለት በህይወት አሁን ህይወትና ነፍስ ለየው አለየው። ጌታን ከማወቅ በፊት ነፍስ ነበረ። ነፍስ ነበረ። ምን ከማወቅ በፊት? ጌታን ከማወቅ በፊት። እግዚአብሔር መንፈሱን ከላከ በኋላ ግን የእግዚአብሔር ህይወት አለ። አንተ ህይወት አለ። ድሮ ጨለማ ከነበርክ አሁን ግን ብርሃን ከሆንክ ብርሃን ያደረገህ ይሄ በኢየሱስ የነበረው ህይወት ነው። ይሄ ህይወት ባንተ ውስጥ አለ። የእግዚአብሔር ቃል ሲነገር በደንብ የምትሰሙት የሚፈልገው እግዚአብሔር ዛሬ የሚያስተላልፈው ነገር ምንድነው? ያሳየኝ መሰላችሁ?
በበረዶ የመላበት ስፍራ አንድ ዳክ አለች። እሱ በረዶ ሲደርቅ ትራመዳለች። አቤት ምን ትሆናለች? ትራመዳለች። በረዶ እንትን ሲሆን ውሃ ሲሆን ደግሞ ትዋኛለች። ኧረ አሜን በሉ፣ ኧረ አሜን በሉ። ሁለቱም ከሌለ ደግሞ ካልፈለገችም መብረር ትችላለች። ይሄ ፍጥረት የተለየች ፍጥረት ናት። ሁሉን ማድረግ ንገራቸው ልጆች እንደዚህ ናቸው። በሁሉም ነገር የፈለጉት ነገር ማድረግ ይችላሉ። ግን አንድ ነገር ዛሬ ሊሚቴሽን እንዲነሳ እግዚአብሔር ይፈልጋል። ያስቀመጥከው ያወጣኸው ፕላን እንዲህ ይሆናል ያልከው መልካም ይሁን መጥፎ ይሁን ሁለቱም የእግዚአብሔር የሚወክል አይደለም። መልካምም ቢሆን ባወቅከው መጠን ነው። መጥፎም ቢሆን ጨለማ ደሲቭ ባረገህ መጠን ነው። እግዚአብሔር ግን ከምታስበው ከምታውቀው ከሱ በላይ መሆንን ካወቅ ያንተ መጪ መንፈስህን ኧረ አሜን በሉ ባዘዘው እሱን በፈለገው መሆንን አውቀህ የታምራት ህይወት ለመኖር ተዘጋጅ። ስለዚህ ምን እያልክ ነው? ምን እያደረክ ነው ካላችሁ ሁለት ዕውቀት አለ። እግዚአብሔርን አውቀህ የምትመላለስበት ነገር አለ። እግዚአብሔር አንተን ያደረገህ ነገር በማወቅ ግን ኧረ አሜን በሉ፣ ኧረ አሜን በሉ ከእግዚአብሔር አብረህ መስራት ትችላለህ። ስለዚህ እግዚአብሔር የሚያውቅ ሰው ከእግዚአብሔር ጋር የሚኖር ሰው ሁሌ ማድረግ ይችላል፣ መበርታት ይችላል። ግን ድሮ ደካማ ነበር ማለት ነው። እግዚአብሔርን ማወቅ የሚያበረታ ከሆነ ድሮ ምን ነበርክ ማለት ነው? ደካማ ነበርክ ማለት ነው። ግን አንድ ነገር ልንገራችሁ፣ እኛ የእግዚአብሔር ህይወት ከተቀበልን በኋላ ደካማ ሆነን አናቅም። የደከመ መንፈስ እንደምንም ብሎ አይምሮ ሲገባ ይህንን ነገር እኛ ደግሞ በቃ እውነት ነው እሱ ብለን ስንስማማው ይሄ ነገር በህይወታችን ይገለጣል። ከተገለጠ ደግሞ በቃ እኔ ኢየሱስ ልጅ ነኝ እንዴት ይሆናል? እኔ እግዚአብሔር ልጅ ነኝ እንዴት እንዲህ ይሆናል? ልንገራቸው እግዚአብሔር በዘመናት ሁሉ ለሱ የተለዩ ሰዎች እንጂ ሁሉ አላፊ አግዳሚ ምናምን የሆነ ይዞ አይሄድም። ለሱ የተለዩ ምንድነው? ዛሬ የምንለየው ሐሳቡን ማስቀመጥ አይደለም፣ ሐሳቡ ማይደረስ መሆን። የኛ በረከት ቁጥር ስፍር የለውም። እግዚአብሔር ኦቨርናይት አዲስ ነገር ማድረግ ይችላል። እኛ ግን ገደብ ከማድረግ ዛሬ ተቆጥበናል። እግዚአብሔር በዚህ ዓመት እንዲህ ያደርጋል፣ ቆንጆ ነው፣ እሱ ይደረጋል። ግን እግዚአብሔር የፈለገው ከሱ በላይ ከሆነስ? እግዚአብሔር የፈለገው በቃ በሰው አይምሮ የማይደረስ ከሆነስ? ስለዚህ በምን ማሰብ አለብን ካላችሁ አይምሮ ተወው። አይምሮ እግዚአብሔር የሚፈልገው ነገር ብቻ ያድርግ። እሱን የሚፈልገው ነገር ግን ከኔ ጋር ናችሁ? ለሱ የሚያስፈልገው ነገር ግን ማን ያድርገው? መንፈስ ያድርገው። ስለዚህ ህይወት ማለት መንፈስ እንጂ አይምሮ አይደለም። ስለዚህ አይምሮ መያዣ ነው። አይምሮ መንፈስ ቅዱስ መጥቶ ከገባው የመንፈስ ቅዱስ ነገር በቃ አጭፍ እንትን የሚያደርግ ነው፣ መያዣ ነው፣ ይይዘዋል። እግዚአብሔር የሆነ ነገር በረከት ለቃለው ካለ ይህን ነገር አይምሮ ከያዘው ይሆናል። እኔ ግን ምን እያደረግኩ ነው መሰላችሁ? አይምሮ ሁሌ ለእግዚአብሔር ብቻ የተለየ ይሆናል። አቤት! ለማን የተለየ? እግዚአብሔር የፈለገው ነገር ታምር ቢያደርግ ያደርግለታል። አቤት አቤት! ሁሉም ነገር ማድረግ ይችላል። ስለዚህ ዛሬ ግን በፍጹም በህይወታችን መግባት ያለብን ነገር ምንድነው ካላችሁ እግዚአብሔር ገደብ ስፍር የለው። እግዚአብሔር ስፍር ቆጥሮ አይሰጥም። ይህንን ነገር ስላደረክ ይህን እሰጥሃለሁ የሚባል ነገር የለም። በእውነት አይምሮ እግዚአብሔር እንዲረዳው ይፈልጋል። አሁን ግን እግዚአብሔር እንድንረዳ ብቻ ሳይሆን እግዚአብሔር እየተናገረ ያለው የእግዚአብሔር ህይወት እንደተሰጠን እንድንረዳ ነው። የእግዚአብሔር ህይወት የሚገርማችሁ አይምሮ ከሁሉም ነገር መውሰድ ይችላል። አይምሮ ከሁሉም ነገር ሊቀበል ይችላል። ህይወታችን ግን
ከእግዚአብሔር ውጭ አቤት መኖርም አትችልም። ከኔ ጋር ናችሁ? ከማንም አትቀበልም። ስለዚህ አንድ ነገር ልንገራችሁ፣ በመንፈስ መኖር ከጀመርክ አንተን ፊትን ማየት ብቻ አቤት አንተ ለምሳሌ ኢየሱስ መጣ ወደዚህ ምድር ቪዚት ለማድረግ ለ10 ቀን መጣ ሲባል ጴንጤ ብቻ ሳይሆን ሙስሊሞች ሊሆኑ ይችላሉ፣ ቡዲስት ሊሆኑ ይችላሉ። መግቢያው ግን 10 ሚሊዮን ነው ቢባል አላችሁልኝ ኢየሱስን ለማየት ከጴንጤ የበለጠ ስፍር ቁጥር የሌለው ሰው ኢየሱስን ለማየት ወረፋ ይጠብቃል። ለምን ካላችሁ በሱ ውስጥ ያለ አቤት ኧረ አሜን በሉ፣ ኧረ አሜን በሉ። ማየት የማይፈልገው ሰው የለም። ይቀበለው አይቀበለው፣ አዳኘው ይበል አይበል፣ አንድ ነገር ማወቅ አለባችሁ። ስለዚህ በዚህ ሐሳብ ከወጣችሁ አቤት ሰው ፊታችን ለማየት ብቻ አቤት ኧረ አሜን በሉ። እንትኑ ጥበበኛ ኢየሱስ ሲወለድ ይዞት የመጡ ወርቅ ከርቤ ምናምን ዕጣን ይዘው የመጡ ከኔ ጋር ናቸው። የምስራቅ ሰዎች እንደሱ በህይወትህ ይሆናል። ገደብ ግን እንዳታደርግ። ዛሬ አፈርሰዋለሁ የሚልኝ ማን ነው? ዛሬ ጨለማ አይደለም እንመታው። በአይምሯችን ያለው ገደብ ሁሉም ሊነቀል ይችላል። ጊዜ የሚያስፈልገው አምላክ አይደለም፣ የጊዜ አምላክ ነው። አቤት ማን ነው ግን የሚሰማኝ? ጊዜ የሚያስፈልገው አምላክ አይደለም፣ የጊዜው አምላክ ነው። በሁሉም ጊዜ መስራት ይችላል። ያንተ ህይወት አሁን እግዚአብሔር ህይወት እንደሰጠ ጨለማ እንደነበርክ ብርሃን እንደሆንክ ይሄ ጨለማ የነበረው የጨለማ የሰይጣን መንፈስ መሆኑን የሱን ሐሳብ መሆኑን ይሄ ብርሃን የተባለ ደግሞ የኢየሱስ ህይወት መሆኑን እኛ ደግሞ ሊያበራልኝ ብቻ ሳይሆን ህይወት ሆነ ነው የመጣው። ስለዚህ ህይወት የክርስቶስ ነው እያልክ ኑሮዬ ደግሞ ሌላ ሊሆን ይችላል። በኢየሱስ ልባርካቸው። ዛሬ ገደብ አስነሳሁት። አረ ቁጥር ስፍር የሌለው በረከት በዚህ ወር በዚህ ዓመት አዲስ ድምጽ አዲስ በረከት ባንተ ህይወት ይሆናል፣ ባንቺ ህይወት ይሆናል። ግን ማን ነው ከኔ ጋር ያለ? ማን ነው ከኔ ጋር ያለ? አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ የሆንከው ህይወት ስለሰጣ ነው። ያንተ የእግዚአብሔር ልጅ የምትባልበት ምክንያት የእግዚአብሔር ህይወት ባንተ ውስጥ ስለተገባ ነው። ስለዚህ አንድ ህይወት ነው ያለን፣ አንድ ህይወት ነው ያለኝ። እሱ ደግሞ የማን ህይወት ነው? የክርስቶስ ህይወት ነው፣ የኢየሱስ ህይወት ነው፣ የእግዚአብሔር ህይወት ነው። ስለዚህ አንድ ነገር ዛሬ መያዝ ያለብን ነገር ምንድን ነው ካላችሁ ኢየሱስ በብሉይ ኪዳን አንድ ነገር አደረገ። ማደሪያ እንዲሰራለት ፈለገ። ከኔ ጋር ናቸው? ለእስራኤል ህዝብ ለመባረክ እኮ ነው። እንዲባርካቸው በቃ እኔ የሚኖርበት ቤት ስሩልኝ አለ። ይሄ ታቦት እግዚአብሔርን ያስፈልገዋል። ህዝቡ ደግሞ ማን ያስፈልገዋል? እግዚአብሔር ያስፈልገዋል። ከኔ ጋር ናቸው? ታቦት ከተሰራ እግዚአብሔር በታቦት ውስጥ አለ። ኢየሱስ ያድናል። ታቦት ከተሰራ እግዚአብሔር አለ። እግዚአብሔር ካለ ደግሞ የእስራኤል ህዝብ ምን ይሆናል? ይባረካል። ስለዚህ ዛሬ እግዚአብሔር የሚኖርበት ስፍራ ሰብነት ይባላል። በዚህ ስፍራ ምን ይሆናል? ይኖራል። ምን እያደረገ ነው የሚኖረው ካላችሁ ይሄ ነፍስ ለእግዚአብሔር ታስፈልጋለች፣ እግዚአብሔር ደግሞ ለሷ ያስፈልጋታል። ስለዚህ እግዚአብሔር ያስፈልገናል አላስፈልገንም? ያስፈልገናል። ስለሚያስፈልገን ነው እዚህ የተሰበሰብነው። እግዚአብሔር የሚያስፈልገው ህዝብ፣ እግዚአብሔር የማይፈልግ ህዝብ
በተቀመጠበት ስፍራ አለ። ከእግዚአብሔር ያልሆነ ድምፅ እየሰማን ስናድግ በህይወታችን አንድ ነገር ሆነ። ማንፈልገው ነገር ተገለጠ። ሰው የማይፈልገው ነገር በህይወቱ ይመጣል። ምን ስለሆነ ነው? ሰው ከሰማው ውጭ መኖር አይችልም። ከእውቀቱ ውጭ መኖር አይችልም። ዛሬ ግን ከእውቀት በላይ ያወቅኩት ነገር ምንድነው? እግዚአብሔር እንደማይደረስ፣ እግዚአብሔር በእውቀት ገደብ እንደሌለው፣ የእግዚአብሔር ጉልበት ገደብ እንደሌለው፣ የእግዚአብሔር ኃይል ገደብ እንደሌለው፣ አይምሮ የያዘው ነገር የእግዚአብሔር ትንሽ ሐሳብ እንጂ ሙሉ እንዳይደለ ይህንን ነገር ካወቅ የሆነ ነገር መጠበቅ ትጀምራለህ። መለኪያ መስፈርት የሌለው እግዚአብሔር ግን ሁሉም ሰው የሚያስደንቅ፣ ሁሉም ሰው የሚያስገርም አይምሮ አይደለም መንፈስ ነው። የኔ ህይወት ጳውሎስ እኮ ረድቶናል። ጳውሎስ ባይናገር ምን እያልክ ነው ምናምን ትሉኝ ነበር። የኔ ህይወት ማን ነው አለ? ለኔ ህይወቴ ክርስቶስ ነው አለ። ስለዚህ ክርስቶስ ነው ማለት ክርስቶስ ደግሞ መንፈስ ነው። አረ አሜን በሉ፣ አረ አሜን በሉ። ይሄ መንፈስ ደግሞ ምንድነው? ህይወት ነው። ስለዚህ ያንተ ህይወት መንፈስ ነው። ያንተ ህይወት ምንድነው? መንፈስ ባለበት ደግሞ ምን አለ? አቤት ችግራችን ምን እንደሆነ ልንገራችሁ። መጽሐፍ ቅዱስ ባይምሮ ስላወቅነው ነው። አይመጣም። እኔ ምንድነው የሁሉ እያገለገልክ ምን ይሰማሃል? በቃ ምን እየተሰማ ነው? ና ኢዮብ እግዚአብሔር ከመምጣቱ በፊት የት ላገኘው ልናገረው? እኔ ጻድቅ ነኝ፣ ምን ያጠፋሁ፣ ምን በደልኩ ምናምን እያለ ከእግዚአብሔር ጋር ምን እያደረገ ነበር? እየተሟጎተ ነበር። አቤት ኤሊሁ መጣ። ከኤሊሁ በኋላ ደግሞ ማን መጣ? እግዚአብሔር መጣ። እግዚአብሔር ሲናገረው ባለማወቅ የተናገርኩት እኮ ነው። አፈርኩ። ምን ማለት እንደሚችል አላውቅም። በቃ ዝም ማለት ብቻ ነው። በቃ ያለ እውቀት በቃ ተናግሮ የእግዚአብሔርን ሐሳብ የሚያጨልም ማንም ግን እኮ ጻድቅ እኮ ነው። አቤት ውስጥ በነበረበት ቦታ እንደ ኢዮብ ጻድቅ ነበር አልነበረም? ጻድቅ እኮ ነው። እግዚአብሔር እኮ መስክሮለታል። ግን የተመሰከረለት ሰው በእግዚአብሔር ፊት ሲቀርብ አላወቅኩም፣ በቃ ዝም ብዬ ነው የተናገርኩት አለ። ልንገራችሁ፣ አንተም እግዚአብሔር ሲገናኝ በአይምሮህ የእግዚአብሔር ሙላት ሲገባ አራሚን በሉ፣ የነበረው ሁሉ ይፈርሳል። የነበረው ሁሉ ምን ያደርጋል? ቤት ይንኳኳል። ቤት ይንኳኳል እያልኩ እኮ ነው። ለምንድን ነው የሚንኳኳ? አንተ ከእግዚአብሔር ስለሆንክ እግዚአብሔር ያዘዘው ነገር አንተ ቤት ይገባል። በኢየሱስ ስም የሆነ ሰው ዛሬ ይወጣል። አረ እኔን በሉ ባካችሁ፣ የሆነ ሰው ዛሬ ይወጣል። ቢዝነሱ ብርሃን ይገባል። ህይወቱ ብርሃን ይገባል። ትዳሩ ብርሃን ይገባል። አገልግሎቱ ብርሃን ይገባል። በሁሉም ብርሃን ይገባል። ክብር ለኢየሱስ ይሁን። ክብር ለማን ይሁን? ክብር ለማን ይሁን? አረ ዛሬ እኔ ብርሃን ነኝ በሉ። አረ አሜን በሉ። ስለዚህ አንድ ነገር ልንገራችሁ፣ ያንተ ህይወት የእግዚአብሔር ህይወት ነው። ይሄ በመጽሐፍ ቅዱስ እኮ ነው የምናገረው። በአንደኛ መልእክት ዮሐንስ አንደኛ ምዕራፍ 1 ሲናገር ደግሞ እንደሱ ነው ያለ። ያየነው ሁሉም ነገር በቃ የነካ ነው፣ የዳሰስ ነው፣ ያወቅ ነው። ህይወት በሱ ነበረች። ይሄ ህይወት ደግሞ ለኛ ምን አደረጋት? ሰጣት። የማን ህይወት ነው የተሰጠን? የኢየሱስ። ይሄ ህይወት እኛ ተሰጠን ማለት ህይወት አይምሮ አይደለም። ህይወት ምንድነው? መንፈስ ነው። ህይወት ሲገባበት እንደ ዳኔ አቤት አቤት አቤት። የመንፈስ ሲገባችሁ ደግሞ የጉስቁልና መንፈስ ይሰበራል። የድህነት መንፈስ ሲሆን ይሰበራል። ብቻዬን በሉ፣ ከእግዚአብሔር ጋር በሉ፣ በቂ ነኝ በሉ። በሁሉም ነገር በሉ ባካችሁ። በፋይናንስ በቂ ነኝ በሉ፣ በአገልግሎት በቂ ነኝ በሉ፣ በሁሉም ነገር በሉ። አብረን እንሄዳለን በሉ። የኔ ህይወት በሉ የሱ ከሆነ በሉ፣ ነፍሴ በሉ ለሱ ብቻ
ትገዛለች በሎ ጂና ማስካንታ ክራ ሰጠኝ። ምን ህይወት፣ ምን የሚያደርግ ህይወት፣ የሚባረክ ህይወት አይደለም የሰጠኝ። የስ አቤት ግን ከኔ ጋር ናችሁ። የሚባረክ ህይወት አይደለም፣ የሚባርክ ህይወት፣ የሚሰጥ ህይወት፣ የሚያበዛ ህይወት። ዛሬ ከሰው ጭንቅላት አስወጣችሁ። አረ የሰው ጭንቅላት ተውት። በሰው አስተሳሰብ ዛሬ በቃ መኖር አንችልም። እኛ የምንመላለሰው አራሜን በሉ ባለ በነበረ አራሜን በሉ አሁን በሚኖረው በሚመጣም በሚኖረው ህያው በሆነ በሱ በልጅ በኢየሱስ ስም አራሜን በሉ የዘላለም ህይወት ለኛ ተሰጥቷል። ይህ ህይወት ደግሞ የሚባረክ ሳይሆን የሚባርክ ነው። እባርካለሁ አይዞህ በሉት። ባካች አታኩርፍ በሉት። ከፈለክ ባርከኝ በሉት። አራሜን በሉ አራሜን በሉ። ስለዚህ ኢዮብ ጻድቅ ነበር፣ ግን እግዚአብሔር ሲመጣ እኔ ጻድቅ ነኝ ምናምን አላለም። አራሜን በሉ። ስለዚህ ኢየሱስ ምን እያስተማረ ነበር ካላችሁ፣ ቃል አላስተማረም። እሱ ህይወት ነው። የወጣው ቃል ከመጽሐፍ ቅዱስ አይደለም። ከምንድን ነው? ኧረ እባካችሁ ንቁት። አጠገባችሁ ያለ እኛ እዚህ ያለን የራቦት አካሄድ ልንገራችሁ። በመጨረሻ አንድ ከፍታ አለ ስንወጣ፣ ያኔ ለብዙ ሰዎች ይገባዋል። እኔ ግን ልንገራችሁ፣ ኢየሱስ በኃይል በሉ ባካችሁ፣ በእኔ ህይወት በሉ፣ በእኔ ህይወት በሉ ይገለጣል በሉ። ከፍታም በሉት፣ ቁጥሩን አላቀውም እንጂ በሉት፣ ግን በሉት ከእንግዲህ ሰው ያልደረሰው መድረስ ጀምሬያለሁ በሉ። ኧረ አሜን በሉ፣ ኧረ አሜን በሉ። ስለዚህ ኢየሱስ የሰበከው ምንድነው? ህይወቱን። ኧረ ህይወቱን ነው የሰበከው በሉ። የሰበከው ምንድነው? ስለዚህ ህይወቱ ከማን ይወጣ ነበር? ህይወቱ ከእግዚአብሔር ይወጣ ነበር። ህይወቱ እኮ ሁሌ እኮ ነው የምትወጣ። መንፈስ እኮ ዝም ብሎ ነው የሚቆመው ይወጣ። ይሄ እኮ አዲስ ህይወት ነው። ቀን በቀን እግዚአብሔር ምንድነው? አዲስ ነው። የተሰጠ ህይወት እኮ የነበረውን ህይወት ጨለማ ለመግደል ነው። ያኔ ደግሞ ሁሌ ጨለማ ሳይሆን ሁሌ ብርሃን እየጨመረ በመጨረሻ በፍጹም ሙላት መግባት ይሆንልሃል። አረ እየገባሁ ነው ማለት። ስለዚህ የበረከት መንፈስ የዛሬ መልእክት የበረከት ነው። ይግባችሁ አይግባችሁ የዛሬ መልእክት ምንድነው? በረከት ነው። አረ አሜን በሉ። ህይወት ከተቀየረ በቃ ሁሉም ነገር። ስለዚህ እውነት ልንገራችሁ፣ የራቦት ህይወት በረከቱ ስፍር ቁጥር የለውም። ሰው መቁጠር የሚችለው በረከት እኔ ውስጥ የለም በሉ። ሰው ሊቀጥሮ አይችልም። አንተ ውስጥ ያለው በረከት። ስለዚህ አንተ ውስጥ ያለ ማን ነው ከተባልክ፣ እግዚአብሔር ራሱ ልጁ ኢየሱስ ክርስቶስ ፈዋሽ የሆነ አዳኝ የሆነ ምን ማድረግ ነው ዛሬ የመጣ ካላችሁ፣ ነፍስ ህይወት አይደለችም። ህይወት መንፈስ ነው። መንፈስ ደግሞ እግዚአብሔር ነው። ስለዚህ የእግዚአብሔር ህይወት ከተሰጠኝ የእግዚአብሔር ህይወት መኖር ጀምራለሁ እንጂ ምንድነው በዚህ ምድር ሁሉም ነገር አልሳካ ይልሃል። በቃ እንትን ይሆናል ምንድነው ካላችሁ፣ ያልተደረሰ ነገር ነበር። የሆነ ነገር አይምሮ ማስቀመጥ ጀመር። አሁን እኮ ፎልዶር በሙሉ አውጥተህ ቆንጆም ይሁን ፕላሶም ሰራለሁ ብለህ ከነበርክ ተው። ለፕላሶም ይሆን ነገር፣ ለአንድ ሞል የሚሆን ነገር ከኔ ጋር ናችሁ። ለአንድ ሆቴል የሚሆን ነገር አይምሮን አታስቀምጥ። አይምሮ ለክርስቶስ ብቻ። ላንተም የሆነ ሐሳብ በዚህ ምድር የምትሰራው ስራ ግን ቁጥር ስፍር የለው። ደረት የሚባል ነገር ይህንን ሐሳብ አስቀምጥ። ስፔሲፊክ እንዲሰራለሁ ካልክ አዎ መስራት ትችላለህ፣ ግን ግቡ እሱ አይደለም። ምንድነው ግቡ ካላችሁ፣ የእግዚአብሔር ግብ ልጅን ለመምሰል ህይወትን ሲገባ፣ ያንተ ህይወት አይምሮ ሲገባው፣ የአምላክ ብቻ መሆንን ሲገባው፣ በሰው እጅ ያለና
ከኔ ጋር ናችሁ? በምድር ውስጥ ያለ በሰው ያልገባ በሰው እጅ ብዙ ዳይመንድ አለ። በምድር የተቀበረ ብዙ ክቡር የሆነ እንትን አለ። በሰው እጅ ያልደረሰ በሰው እጅ የደረሰ ደግሞ ብዙ ነገር አለ። በሰው ያለና በሰው የሌለ ሁሉ እኔ አንተ ነው እያልኩ ነው። በሰው እጅ ያለና በሰው እጅ የሌለ የኢየሱስ ከሆነ ያንተ ህይወት አቤት የኢየሱስ ከሆነ የኔ አይደለም ማለት ትችላለህ። የኔ አይደለም ካልክ ኢየሱስ ህይወት አይደለም እያልክ ነው። እሺ ያንተስ አይደለም የህይወትህ ግን ነው። ከኔ ጋር ናችሁ? ያንተ ህይወት በሰው ያለ ይሁን በሰው የሌለ ዋናው ማን ነው? የኔ ህይወት ነው። የተሰጠኝ ህይወት በምድር ያለ በሰው ያለ በሰማይ ያለ ሁሉም። ስለዚህ እንዴት እንደምታስመጣው አንተ ከኔ ጋር ነህ። ይሄ ሲምፕል ነው። ስለዚህ ያንተ በረከት በሰው አይምሮ የሚደረስ አይደለም። ስለዚህ ይህንን ከያዛችሁ ወደ ኃይለኛ የሆነ የእግዚአብሔር በረከት መግባት ትጀምራላችሁ። ነፍስ የኢየሱስ ናት። ነፍስ የእግዚአብሔር ናት። ክብር ለኢየሱስ ይሁን። መንፈስ ደግሞ የኔ ነው። ኧረ ራሴ ነኝ በሉ እባካችሁ። እሱ የኔ ነው አለች፣ እኔ ደግሞ የሱ። እኛ ከእግዚአብሔር ጋር ስንገናኝ ነፍስ ነበረች። እግዚአብሔር ከኛ ጋር ሲገናኝ መንፈስ ነበር። ሁለቱም ሲገናኝ እኛ መንፈሱን አራሜን በሉ ህይወቱን ተቀበልን። እሱ ደግሞ የኛ ነፍስ ምን አደረጋ? በብሉይ ኪዳን ነፍስ ነው። ከመዳንህ በፊት ነፍስ ነው። ስትድንም ነፍስ ነው። ምንድነው የሆነው ካላችሁ የእግዚአብሔር ህይወት ከገባ አዲስ ህይወት መኖር ትጀምራለህ። ስለዚህ የበረከት መንፈስ ዛሬ ገባ አልገባም? አቤት። እሺ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እኛ የበረከት ጥያቄ የለንም። እንዲህ ይሆናል የሚባል ነገር የለም። ከምናስበውና ከምናውቀው በላይ የሚያደርግ ከሆነ አምላካችን አንድ ነገር ይዘን ግን ዛሬ መውጣት አለብን። አይምሮአችን ነፃ ማድረግ። ስለዚህ ዛሬ ማን ነው አይምሮውን ነፃ ያደረገው? በአዲስ ህይወት ገባለሁ ያለ። ስለዚህ እውቀት ከሆነ በረከት ምን አይነት በረከት ይሆናል? እውቀት ካላችሁ እሱ ያወቀው ነገር እሱ ብቻ በረከት ይሆናል። ግን በኤፌሶን ምን እያለ ነው? ከምናስበው በላይ ማድረግ ማን ነው? መንፈሱ፣ ህይወቱ። ስለዚህ እውቀት ቆንጆ ሊሆን ይችላል። በእውቀት መኖር በጣም አስፈላጊ ነው። እውቀትህ ግን የተሰጠው ህይወት አምላክ እንደሆነ መንፈስ እንደሆነ ሁሉም ቻይ እንደሆነ ስታውቅ ያኔ ስራ ይጀምራል። ይባርከኛል ብለህ ካወቅ ተሳስተሃል። የሚያደርገው ነገር እሱ አንተ እንድትባርክ፣ አንደበትህ እንዲስተካከል፣ የአፍህ ፍሬ እንድትበላ፣ ካፍህ የወጣ ነገር በህይወትህ እንዲሆን ማን እንደሆንክ እንድታውቅ ነው የፈለገው እንጂ እሱ ያደረገው ነገር አደረገልኝ እያልክ ብትሄድ የተሰጠህን ህይወት ማስተዋል አትችልም። እግዚአብሔር የሚፈልገው የተሰጠህን ህይወት እንድታስተውለው። ይህንን ነገር ካስተዋልከው የሚያስፈራህ ነገር የለም፣ የሚያስደነግጥህ ነገር የለም። ይሄ ነገር ስለሆነልህ ደግሞ የሚያስደስትህ ነገር የለም። ከእግዚአብሔር ዓለም ከመፍጠሩ በፊት ያዘጋጀው ህይወት ነው። ቃሉ ነው እየተፈጸመ ያለው እንጂ ድንገት መጥቶ በቃ ከአደጋ ያዳነህ ምናምን አድርገህ እንዳታስበው። ስለዚህ አንተ የእግዚአብሔር ልጅ ከሆንክ የእግዚአብሔር ህይወት በአንተ ህይወት ይሰራል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ዛሬ በህይወታችን አዲስ ነገር ይሆናል ብለን ካመንን የሆነ ነገር አውጀን እንወጣለን። ኢየሱስ ጌታ ነው። ስለዚህ በዚህ ምድር ያለህን ቆይታ ካወቀው ክብር ለኢየሱስ ይሁን። በእድሜ በአመት በምናምን የሆነ ነገር ካስቀመጥክ እመነኝ ሳታረገው ነው የምትሄደው። አሁን ግን እየተናገርኩ ነው። ኦቨርናይት ሁሉም ነገር መሆን እኔ እኮ እንዲህ ነኝ በቃ እድል የለኝም አለ።
መንፈሱ እስካለ ድረስ ሁሉም እድል አለ። የተዘጋ በር የሚባል ነገር የለም። መንፈሱ በሩን አይዘጋው። በሩ የሚዘጋው ከኔ ጋር ናችሁ። እግዚአብሔር የሚሰጠው ነገር የእግዚአብሔር ያልሆነ ነገር ዝግ ነው። ጨለማ ያዘው ደግሞ በቃ የጨለማ ያልሆነ ነገር ዝግ ነው። ከኔ ጋር ናችሁ። ስለዚህ አንተ ማንነትህን አውቀህ በእግዚአብሔር ፊት ስትቀመጥ ሁሉም ነገር ያንተ ይሆናል። ፊትህ እያልኩ እኮ ነው። ፊትህ ማየት ብቻ ወደ በረከት ስለሚያስገባ አንተን ለማየት ብቻ እያልኩ ነው። አንተን ለማየት ብቻ ብዙ ነገር ባንተ ህይወት ይመጣል። ስለዚህ የእናንተ ህይወት ዛሬ ጨመረ። በቃ አዲስ ክብር ገባን። በቃ ከእንግዲህ ድህነት የሚባል ነገር የለም። በቃ አይሳካም የሚባል ነገር የለም። ለምንድን ነው የሌለው? እውቀታችን ስላልሆነ ስላላወቅ ነው። ጨለማን አላወቅ ነው። ያወቅነው ኢየሱስ ነው። ያወቅነው እግዚአብሔር ነው። እውቀታችን አምላክ ነው። እውቀታችን የእግዚአብሔር ቁጥር ስፍር የሌለው በረከት ነው። ስለዚህ በህይወታችሁ ይህን ነገር በደንብ ከያዛችሁ ባንተ ህይወት አዲስ ነገር ይሆናል። እስኪ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ስለዚህ በመጨረሻ አንድ አዋጅ አውጀን ወደ ጸሎት እንሄዳለን። ፍጥረት ሁሉ የእግዚአብሔር ልጆች በቃ የእግዚአብሔር ልጆች እንዲገለጡ ነው እየጠበቀ ያለው። አንተ ስትገለጥ ኧረ አሜን በሉ። ፍጥረት ሁሉ ወደ አንተ ይመጣል። ስላላወቀህ እኮ ነው። ዳይመንድም ቢሆን ወርቅም ቢሆን ኧረ አሜን በሉ እየተንከባለለ አንተ ቤት ይገባል። ከሰው እጅ አልፈልግም በሉ እባካችሁ። እኔ ልጅ ስለሆንኩ በሉ፣ ከአባቴ በሉ፣ ከአምላኬ በሉ የሆነ በረከት ቁጥር የሌለው ስፍር የሌለው እኔ ቤት ገባ በሉ። በኢየሱስ ስም